ግን እንደዚህ የሚያደርግሽ ነገር ነው ያልገባኝ። ይሄ ምንድን ነው ሁሉ ነገር እንደማትችል እሺ በቃ ግን ያልገባሽ ነገር ነው ደግሞ ምንድን ነው በእናትሽ ስለ ሄኖክ አዲስ ነገር ነው እንዳትዪ አንቺ ልጅ መጀመሪያ አዳምጪ እሺ ባለፈው ትዝብሻ ከማርክ ጋር ተጨቃጭቀን ዳግም አገናኝቶን እንደነበረው ነገርሽ ታዲያ ድጋሚ ነገር ለማስፈለግ እሱ ልነግርሻለሁ ከዛን እቤት ስንሄድ እናንተጋርሱ ሞዝትሽ ማሚ እዛ ነበረች እና ዳግም ቤት ለምን እንዳልነግርሽ ነግረኝ ነበር ግን ደግሞ ምንድነው ንገሪኝ ታረጋለች ከሄኖክ ጋር የሚመጡ ነገሮች ሁሉ ውሸትና እያስመሰለ መሆኑ አሁን እየገባኝ ነው ወደቁሽ ግን እሙዬ የሄኖክ እህት ናች እንዳልነግርሽ አስመላኝ ነበር ግን በቃ እንደዚህ ስትሆኚ ከማይሽ ደግሞ በነግርሽ ይሻላል እንዴት ነው ታውቂው የሄኖክ ዙሪያ አዲስ ነገር እየሰማሁ ሄኖክን አላውቀውም እኔ አላውቅም ለዚህ ነው የዚህን ያህል የምከራከርሽ ዝም ብለሽ ነው እያመንሽ ያለሽ ሌዲ እባክሽ ራስሽን ነው እናንተ ናችሁ ራሳችሁን ያለው ሄኖክ ለምን በዚህ ልክ ማስመሰል ፈለገ እሱን አላውቅም ግን ደግሞ ይሄንን መቼም ይሄ ውሸት ሊሆን አይችልም እሱን አላውቅም ምን አርጊ ነው የሚልሽ? ምንም አይደለም። ቢሮ ደረስክላት ማለት ነው። ምን ነው የሚልሽ? ምንም አይደለም። በቃ እንሂድ። ምንድነው የሚልሽ? ምንም አይደለም። እንሂድ። ሰማኛለህ? ቆሜ ማውራት መብት አለኝ። ፍቅረኛዋን እሱ ለኔ መናገር አይጠበቅብህም። መብቴ ነው። ልቀቀው እናትህ። ፍቅረኛዋ ስለሆንኩ እንደፈለኩ የማድረግ መብት አለ። እሷ አጠገብ ግን የመድረስ መብት የለም። ልከለክለኝ አትችልም። እከለክላለሁ። በደንብ መከራከረ ሰምኛለሽ እዚህ ጋር እንደ ሬሳ ሳልበታትንልሽ ይዘሽ ብትይ ይሻልሻል እንዴ በቃ ነው ተው በእናትህ ኮከቢ በእናትህ ወንድ ልጅ ኮንክ አንድ ወንድ ብቻ ልቀቀኝ በቃ እሺ ልቀቀው በእናትህ ነው ሰማኝ ነግረኝ ወንድ ልጅ እንደ ሴት ልጅ አትሽፋሽ አትርመጥመጥ ሳስተ ሰሚ ግን አንቺ ማርታ የምትባለው ልጅ ግን ትወጃታለሽ አንተ እንዴት ነው የምታስበው እንዴ እንዳየሁሽ እንደሆነ በጣም የጋጋ ፍቅረኛ አይደለች እንዴ አንቺ ለሷ ስታዝኝ ምናምን ያልቀለምኩ መስልሻለሁ አይደለም ሲጀመር ምንሽ የተፈጠረ ነገር አለ ጭራሽ እኔ ላይ እንደዚህ ሆነ ወይ ማን ነው እሱ ይሄ ጁቤሮ የሚባል ተንከሲስ ነው ተመትታል ደግሞ ምን አደረገሽ ወይኔ ጋጋ እንዴ ቆይ ምን ብሎ ነው እንዴ ይሄ ልጅ ቆይ የጠገባል መስሎም እንዴ አንተ በጣም እያፈላ ነው
ምን አድርጎ ነው? ጭራሽ አንቆኝ እንደዚህ ይለኛል። አንቆኝ ማን እንደሆንኩ አላወቀኝም መሰለኝ። ኧረ በቃ ተረጋጊ። እዛው አታንጠለጥለውም እንዴ? አንተን አነቀህ? እንደዛ ካረኩትማ ሄዶ ለቢሮ ያቃጠራል ብዬ ነው እንጂ አሳየው ነበር። ደግሞ እዛ ካቃጠረ ታውቂያለሽ፣ ከዚህ ትምህርት ቤት መጫራችን። አዎ ለማንኛውም ይሄ አውቆ ነው ያስናኩት። አውቆ ነው ውድድር ስለደረሰ። ተረጋጋ። የሆነ መፍትሄ እንፈልግለታለን። አልቆም ግን ምን አድርግ ብሎ ነው እንዴ? ቆይ እንዴ ያቺ ነቻ ሊሊ ተብያዋን ቆሜ እያወራሁ አይቶን ይሄ ነገር ተፈጠረ። ከሊሊ ጋር ቆማችሁ አይታችሁ ነው? ቆይ ግን እንደዛ ሲያንቅ ያየ ሰው ምናምን አለ? ማንም አላየም? አንገቱን አውቆ ደብሮኝ አንተ የሆነ ነገርማ መደረግ አለበት ይሄ። ለነገሩ ግን እሱ እንዳለው ማንም መንካት የለበትም። አሁን ምክንያት ነው የሚፈልጉት። እግሩም ስለተጎዳ ድንገት ከነካው በቃ እግሩን እሱ ነው የተሰበረው፣ አቀደውበት የተሰበረው ነው የሚባለው። ስለዚህ ጨዋታውን ማራዘማቸው አይቀርም። ስለዚህ ዝም ነው ማለት የሚሻለው። አሁን ውጪ ስትወጣ ጠብቀን የሆነ ነገር ነው በቃ። እሱ ምርጥ ሀሳብ ነው እንጂ አይሆንም። አንድ ነገር ማድረግ የለብንም። አዎ ምክንያቱም ይሄን ነገር አደረግን ማለት ራሳችን ላይ ሌላ ጣጣ መጣን ማለት ነው። እንደፈለገ ያርግ፣ ዝም ማለት ነው ያለብን። አዎ እንደዚህ የምትረጋጋ ከሆነማ ዝም ብንለው የተሻለ ነው። እኔም ትዕግስቴን ለመቆጣጠር እየሞከርኩ ነው። ደግሞ እንቆጣጠር። አይዞህ በቃ ተረጋጋ። ሜዳ ካለቀው ማገኘው ያንተ አነቀው ምን ሲልሽ ነበር? ምንም አይደለም። ምንም አይደለም ማለት ነው? በቃ ምንም አይደለም። ምን ማለት ነው? በቃ ባለፈው ዕለት በተናገርኩት ነገር ተናዶ ነው። አረ እጅሽን ይዞ እኮ አይንሽን እያስጨነቀሽ ነበር። አዎ የዚህን ያክል መንገድ ላይ አስቆሞ እጅሽን ይዞ ነው የሚጠይቅሽ በዚህ ጉዳይ ነው? እና በምንድን ነው? ንገሪኝ፣ ምንድን ነው የተፈጠረው? ምንም አይደለም። ምን ማለት ነው? ምንድን ነው ምንም አይደለም ማለት? ለምን እንደምደጋግሚልኝ? እንዴ ወይ ለምንድን ነው ከኔ የምትደብቂኝ? ምንም ነገር የደበቅኩ ነገር የለም። ተራርቀናል፣ በቃ እንዋሻሻለን ማለት ነው? ቆይ እኔ ማለቀው ሌላ ከሱ ጋር ግንኙነት አለሽ አንቺ? ምን ማለት ነው? እንደዛም ብለህ ተጠራጥረኛለህ እንዴ? ከሌላ ሰውም ልሰማውም ላልሰማው ይችላል። እና ግን እወቂ፣ ማወቅ ያለብሽ ነገር በጣም ነው ማስነው፣ በጣም ነው የምወድሽ። በመካከላችን ግን እንደዚህ አይነት ጋብ እንዲኖር አልፈልግም። ትገርማለህ። እሺ አሁን የምትናገሪ ከሆነ ተናገሪ። ምንድን ነው የደበቅሽኝ? ምንም እደብቀ ነገር የለም። የደበቅኩም ነገር የለም። በሌላ መንገድ ያን ነገር ከሌላ ሰው ከምትሰማው ብትነግሪኝ ይሻላል። ምንም ነገር የለም። ምንም ነገር የለም። በቃ አዎ። በጣም ነው የምታሳዝኝ። ኮከቤ ጀብሮ ቆይ ብሎ ነው የተናደድክ ትመስላለህ። ጓደኛሽ ናታ። ማነው ጓደኛዬ? ሊሊ ናታ። ማን ትሆናለች? ሊሊ ነው ጓደኛሽ አልከኝ? ቆይ ምን ሆናችሁ ነው? የተፈጠረ ችግር አለ? ምን ሆነክ ነው? እኔ ምን አልኳት? ከጋጋጋ ቆማ አይቻት እጇን ይዞት አይኗን እያየ እያስጨነቃት እያያት ነበር። ምን ተፈጠረ ነው ያልኳት። እሷ ግን አንድ ነገር ልመልስልኝ ፍቃደኛ ነበረች። ዛሬ ማዛት እንዴ? ማለቴ ከዚህ በፊት ይዟት ያውቃል? ምን ከዚህ በፊት ይዟት ያውቃል? ምንድን ነው ያልሽው? ምንም። ምንድነው ችግሩ? ቆይ አሁን ምንድን ነው ያልሽው? ቆይ እሱ ችግሩ ምንድነው? ወይኔ ከዚህ በፊት እንደዚህ ያደርጋታል ማለት ነው? አረ ማለቴ ይዟት ያውቃል። ጭራሽ ብሎ ከኔም አንሶ ጭራሽ በመወዳት በፍቅረኛ ይመጣ። እሺ በቃ ሳጋር እንዴ የዚህን ያክል ተናንቀናል ማለት ነው? ነይ እንዲህ ብሎማ ቀልድ የለም። ነይ ምንም ሳትደብቂኝ አንድ ባንድ ነገር ምንም ሳትደብቂኝ
ሁለቱ እስከ ዛሬ ምን ሲያረጋት እንደነበረ ንገረኝ። ምንም እኔ እኮ ምንም አትበይ። አንድ ባንድ ከሱና እሷ የነበራችሁ ግንኙነት አንድ ባንድ ነገር ምንም አላረግም ማለት እኔ አላቅም። ነገርሽኝ። አሁን ተናገርሽው። ከዚህ በፊት ይዛታለሁ ያልሽ አይደለ? ንገረኝ። ይዛት ነበረ? ከዚህ በፊትም እንደዚህ ይያዛት ያስጨንቃት ነበረ? ንገረኝ። አይ እኔ ሳላስበው ነው እንጂ ምንም ሳላስበው ከአፍሽ ይወጣል እኮ መስሎኝ ነው። ምን ማለት ነው መስሎኝ ማለት? አይ እንትን ፍቅረኛ እኮ ነች፣ ወዳታለሁ። እና እሷ እንደዚህ ታደርጋ ዝም ብላት ይወስድሻል? እና ምን እናደርግ ነበር የምትጠብቂው? ሂጂ እንደውም ተይው ሂጂ። የውሻ ልጅ በኔ መጣ ዝም አልኩት። በቲቪ መጣ ዝም አልኩት። ጭራሽ በአይኔ እንዳይለ በምሳሳለት በፍቅረኛ ወይ እንዴ በጣም እኮ ነው ያስደነገጠኝ። እንዴት እየሆነ እንደነበረ ማ ጆቢሮ ነው። ቆይ ምን ሆናችሁ ነው? ያ ማይረባ ነው እጂን ይዞ አፈቅርሻለሁ ምናምን ብሎ ይጨማለቀብኝ። ቆይ እሱ ምንድነው የሚልሽ? ትተሽው የለ እንዴ? ለምሮ ማይተውሽ እንዴት ነው ከገማን ታው አንቺ ራሱ ለጆቢሮ መንገር ነበረብኝ እንዴ። ጋጋ መንገድ ላይ እንደሚያስቸግርሽ ነው እሱን ከሰማ አረብስማ እኔ ራሱ አምልጦኝ ልናገር ነበር። ምን ብለሽ ነው የምትናገሪው አንቺ? እኮ እኔ እንዳልነግረው ከፈለግሽ አንቺ ንገሪው። ወይኔ ፈጣሪ ሆይ ካንቺ አፍ ምንም መውጣት የለበትም። ቆይ አንቺ ከሱ ጋር መጣላት ፈለግሽ እንዴ? ወይኔ አሁን ራሱ እንዴት ወይኔ ጠርጥሮኛል የምር። ከሱ ጋር ምንድን ነው ያለሽ ግንኙነት ምናምን? ቆይ አንቺ ዝም ብለሽ ነው እንደ ኮኮቤ ምናምን የምትይው? እንደዛ እየሆነማ እንደዚህ በነግረው የምር ችግር ውስጥ ነው የሚገባው። መታው እንዴ? መታው ብቻ እንደዋሽሁት ቢሰማ ይልቀኝ። ያንቺም ኮኮብ እንደሆነ ሁላ እኮ የግቢው ኮኮብ ነው። እሱን አጣን ማለት ደግሞ ታውቂያለሽ አይደል? ስለዚህ ንገሪው። አንቺ ደግሞ ንገሪው ብለሽ አታስጨንቂኝ። በቃ እኮ ንገሪውና ይፈታ ችግሩ። ምን ብዬ ነው የምነግረው? ጋጋ ያፈቅረኛል እንደዛ ብለው ነገረኝ ምናምን ብዬ እንደሚያስቸግርሽ ንገሪው። እንደሚያስቸግርሽ ራሱ ሄዶ ያው እኔ ችግር ውስጥ እንዲገባ አልፈልግም። ችግር ውስጥ አይገባም። አንቺ ካዋራሽ ምንም ነገር ያደርግልሻል። ንገሪውና ተገላገይ። እሙዬ እህት ናት? ያ በልጅነቴ ነበር ማውቃት። ከዛ ድንገት ጠፋች። አሁን ቅርብ ጊዜ ነው የመጣችው። ከእናንተ ቤት ተባራ ነው የመጣችው። እንደ እናትም እንደ እህትም ሆና ነው ያሳደገች። የእሷ ውጤት ነው እንግዲህ። ያው መጥፎ ባህሪም ጥሩ ባህሪም የእሷ ውጤት። ኧረ ተይ ጥሩ ባህሪሽን እሺ፣ መጥፎ ግን የእሷ አይደል እንዴ? መጥፎ ነኝ እንዴ? አልወጣኝም። ለጨዋታ ነው። ዛሬ እንዴ ሁላችሁ ተሰብስባችሁ ለዚህ ባ አሁን እናንተ አይደርሳችሁም ብዬ ነው። እንዴት ናችሁ? አሰላም ስለው ዛሬ እንዴት ተሰብስባችሁ ሁላችሁ? ያውም የክላሳችንን ቸካን ተማሪ ማለ ያርጋችሁ አታያቸውም? ሁሉ ደስታ ወላጅ። ያው ምን መሰለህ ባቢ፣ ጨዋታው እንዲራዘም አድርገናል። ለምን? ምን መሰለህ ባቢ፣ ያው ፈተና መድረሱን ሁላችንም እናውቃለን እና የሆነ ሀሳብ አምጥቼ ሁሉንም ሳማክራቸው በደስታ ነበር የተቀበሉ። እናም ያው በፈተና ሀሳብን ጨዋታው የሚለይ ሀሳብ ነው። በዚህ በፈተናው የተሳበበ እንትን ቲማችንም እስከዛ ስኳዱ ይሻሻላል። ጆቢራውም እስከዛ ይነቃቃል ብለን እናስባለን። ማለት አሁን ጨዋታው ተራዝሟል ማለት ነው። እሱ ጆቢራው ስለተጎዳብን ቲማችንም እስኪሻሻል ድረስ ማነው ይህን ሀሳብ ግን ያሰበው? ማንቀም ማለት በጣም እናመሰግናለን የምር። እናም ባቢ ያው ይሄ ሚስጥር ከኛ እንዲወጣ እንፈልግ። በተለይ ደግሞ ፍቅር እንዳይሰማ
ፍቅር ሰማ ማለት ሙሉ ግቢው ነው የሚሰማው ማለት ነው። አዎ እሱማ ልክ ናችሁ። ያው ለክላሳችን ደህንነትም ሲባል መናገር የለብንም። እሱ አያሳስበንም። ያው አያሳስበንም። በሉ እስቲ የኛ ይሻላል ከሌላ የኛ ይሻላል ከሌላ የኛ ይሻላል ከሌላ ይሻላል ከሌላ። አረ ጆቪ አልሰማህም? እነ ይቦላ ምን እንዳረጉ? አረ በስመ አብ! እኔ ቦንጎ ቆይ ጨዋታውን እንዲራዘም አደረጉ። አረ በስመ አብ! እንዴት ደስ እንዳለኝ። ይሻላል ከሌላ ጆቬ ይሻላል ከጋጋ። ኢቦንጎ ልጆቹን ያናገራችሁና ቢሮ ሄዶ ምናምን ነገር በፈተና ሀሳቡ ምናምን ቃራዘሙት። እስከዚያው እኮ አንተ እግርህ ተሽሎ እኮ ወደ ሜዳ ትመለሳለህ። ጆቬ ይሻላል ከጋጋ። ምን ሆነህ ነው? ይውላ ስለፈልፍ ዝም ትላለህ እንዴ? አው ጥሩ ሙር ላይ አርፈን በኋላ ትንሽ ቆይተናል ማለት እንዴ። ምን ሆነህ ነው? አጆቬ ሊሊና ጋጋን አብሮ እዛ ጋር ቆማ አይቻቸው ነበር። የሆነ ነገር እያወሩ ነው። ሊሊ ከጋጋ ሳባ አርግቼ ጠርቻት ወደዛ ጋር ጠርቻ እናገርኳት። ምን የተፈጠረው ምን ነበር ሲልሽ ነበር አልኳት። ምንም ነገር አትናገርም። ጭራሽ ይባስላት ትሸፋፈንለታለች። ይኸውልህ ጆቬ ማለት ሊሊ እኮ አስተዋይ ልጅ ነች። ምናልባት ቢሆንስ እኔ መደበቅ አለባት? ማን ነውና ነሱ? እሷ የራሷ ምክንያት ሊኖራት ይችላል አይደል? አንተ ለምን እንደዚህ ትናደዳለህ? እንደዚህ መናደድ ለምን ታጋጋ? ለምን አናደደም? ከረና ሰው ጋር ያለች መሰለ እንዴ? ከቅዱስ ሰው ጋር ያለች መሰለ? ከርጉም ሰው ጋር እኮ ነው ያለችው። አጠገባ እንኳን እንድትሆን ከማልፈልገው ሰው ጋር እኮ በቃ ምናልባት ምክንያት ቢኖራት ነው እንጂ ወራጅ አይደለም አባ ጠላቴ ነው። ይልቅ እሱን ትታውን አንተ እግርን ስለማገገም ያውም ደግሞ ጨዋታው ተራዝሟል። አረ ስለ ጨዋታ ምንም አያሳስበኝ። ተጎርቻለሁ ነው ዋነኛ ነገር የሚያሳስበኝ ሊሊና ሊሊ ብቻ። ያ ሁላ ተማሪ ሄዱ ጨዋታውን ያራዘመው ለአንተ ብሎ አይደል እንዴ? ተስፎን አንተ ላይ አድርገው እንዴ? እነሱስ ምን ይሏል እንዴ? አሁን በቃ ስለ ጨዋታው ነው ማሰብ ያለብን። አስቡ እስቲ እግር ተሽሎ ወደ ሜዳ ከገባ በቃ የጋጋ እቅድ ከሸፈ ማለት ነው። በዚህ አመትም ኮከብ ትሆናለህ። በቃ እኛ ምን ደስታለን፣ የክላሳችን ተማሪዎችም ደስ ይላቸዋል። በቃ ልፋታቸው ማን አይቀርም። ግን አንተ ግን አረ እሱን ተውና ይቦላ አይገርም? አረ በኢየሱስ በጣም ይችላል። በእናትህ ተው እንበላዋለን እንበላ። አንተ ብቻ ይሻለ እንጂ ጆቢ አረ ተው ጆቢ በእናትህ አንተ ነህ ለማ ተውኝ በእናትህ ናሽ ጆቢ ሜሮን ሁሉንም ነገር አውቃለች። ምን ህይወት ሄዳ ነግራታለች ሁሉ። እኔ እህትህ እንደሆንኩኝ አወቀች ማለት ነው? አትጨናነቂ። እንዴት ነው ማልጨነቀው? ይሄኔ ዶክመንቱ እኮ እጃችን ውስጥ መግባት አለበት። ዶክመንቱ እጃችን ላይ ይገባል። እኔም ደግሞ ሜሮንን በደንብ አድርጌ አሳምኛታለሁ። በልጅነት ያቅሽ እንደነበረ እና ከረጅም ዓመታት በኋላ ጠፍተሽ እንደነበር ሁሉንም ነገር ነግሬያታለሁ። ምንም ያሳስብ ነገር የለም። የምርህን ነው? ምንም ችግር የለም። ሄኒ እባክህ አንድ የቀረኝ ተስፋ አንተ ነህ። ይሄ ዶክመንት እጃችን ውስጥ ገብቶ ያ ሸለመጥማጥ ሰውዬ መቀመቅ ሲወርድ ማየት እፈልጋለሁ። የዳግምን ነገር ከዳር እናድርስና ወደ ዶክመንቱ ጉዳይ እንመለሳለን። እናቴ ደግሞ ማየት ተፋሱ አይቀርም። ቀኑ ግን አይሮጥም። የውድድሩ ጊዜ ደረሰ እኮ በቃ ቀጣይ ጨዋታ እኮ ነው። አንተ እኔ መጥቼ ካላናገርኩ በስተቀር ስለኔና ስላንተ ምንም አይመስልህም ማለት ነው? ስትረጋጊ ትመጫለሽ። ምን ማለት ነው ስትረጋጊ ትመጫለሽ ማለት? ያው ንዴትሽ በርዶልሽ ወይም ስትረጋጊ። አሃ የኔ ሞክረፍ ላንተ ምንም ነው ማለት ነው? አቦ በእናትሽ አትጨቃጨቀኝ። ጭቅጭቅ ነው ያስጠላኝ።
አሁን ይቅርታ ልጠይቀኝ አይደል አመጣጥሽ? ይቅርታ ጠይቂ። እየጨቀጨኩ ሳይሆን በስነ ስርዓት እያናገርኩ። አቦ ተይኛ፣ ሚስት አትሁኝብኝ በቃ። እኔ ይቅርታ ልጠይቅህ ሳይሆን ጥያቄ ልጠይቅህ ነው የመጣሁት። ምን አይነት ጥያቄ ባክሽ? ቆይ አንተ ግን ትወደኛለህ? እንግዲያውስ እሱና ማወቅ የምፈልገው እንዴት ዋላችሁ? ሰላም ዋላችሁ? ዛሬም እንደተለመደው በአዲስና በትኩስ ዜና ወደ መረጃው ግባ። ቀጥታ እሺ እገባለሁ። በመጀመሪያ ወደ ዜና ይሳመራላችሁ። የኤ ክፍልና የቢ ክፍል ተጫዋቾች ተጠባቂውን የጥሎ ማለፍ ጨዋታ ከነገ ወዲያ እንደሚካሄድ ተረጋግጧል። እሱን እናውቀዋለን። ቀጥታ ወደ መረጃው እናገባለን። እኔም ወደ ዜና እየገባው ነው። ተረጋጉ እንጂ። እሺ ቀጥል። እናም በዚህ ምክንያት የኤ ክፍል ተማሪዎች ማለትም የነጆቪራ ክፍል ተማሪዎች ዳይሬክተሯን ሄደው ጨዋታው በዚህኛው ከነገ ወዲያ ከሆነ ፈተናችን ላይ ጉዳት ስለሚያደርስ ላልተወሰነ ጊዜ እንዲራዘምልን ብለው ጠይቀዋል። ዳይሬክተሯ ለጊዜው ምንም አይነት ምላሽ አልሰጠቻቸውም እና የወደፊት አፋንታቸውን ዘገባ እንጨርሻለሁ። ይህ ማለትማ በሙያዊ ቋንቋ ዜና ይባላል። መረጃ የተረጋገጠ ይሄ ነገር የዚህ የውሻ ስራ እንደው ነው ሲጀመር። ቆይ ግን ከማን የሰማው ዜና? አልናገርም። የዜና ምንጭ አላወራም። እሺ ቆይ የተረጋገጠ መረጃ ነው? እንዴት 100%? ኧረ 100%፣ 200፣ ኧረ ከዛም በላይ ነው። የተረጋገጠ ነው። ወይኔ ጋጋ ሲጀመር እንገር ፈርተው ነው ለጨዋታው ፈርተው ነው። ወዲህ ነው ደግሞ ድሮም አንተ ከኔ በልጥ ኳሱን እንደምታፈቅር ማወቅ ነበረብኝ። ዳግሜት አለ። ተረጋጊ እንጂ ምንድን ነው የምትቸኩለው? ዳግሜት ነው ያለው። መቼም በጓደኛሽ ቁማራ ትጫወቺ ማለት ማንንም ሳታስከትል የመጣሽው? ማንንም አላስከተልኩም። እባክህ ዳግም የት ነው ያረካው? አይዞሽ አታስቢ። ዳግም በእኔ ስር ነው። ትንሽ እያዝናናሁ። እባክህ ምንም እንዳታደርገው። እኔ በሀሳብ ተስማምቻለሁ። በቃ የእሱ ደህንነት የሚወሰነው በአንቺ በምታደርጊው ነገር ነው እኮ። እሺ በሀሳብ እንደተስማማው እየነገርኩህ እኮ ነው። በጣም ጥሩ። በሀሳብ ተስማማሽ ማለት ነው? አዎ፣ ግን እሱን ምንም እንዳታደርገው። አንቺ በሀሳብ ከተስማማሽ ከማንም ጋር ችግር የለብኝም። ፎቶውንም አጠፋዋለሁ። ዳግም ተብዬሽንም እለቅልሻለሁ። ግን አንተን በምን አምናለሁ? አንተ ምንም የምትታመን ሰው አይደለም። ምን አይነት ማረጋገጫ ላሳይሽ? እኔ አላውቅም፣ ግን አንተን በምንም ላምን አልችልም። ወይስ ዳግም ተብዬሽ አሁን የተማመነን ይመስለኛል። እሺ የፈለከውን አደርግልሃለሁ፣ ግን እሱ እንዳትጎዳው። በእኔ ምክንያት ምንም እንዲሆን አልፈልግም። የምልሽን ብቻ አድርጊ። ጓደኛሽንም ፎቶሽንም አጠፋልሻለሁ። ጓደኛሽንም እለቅልሻለሁ። በሀሳብ ከተስማማሽ ማታ ቆንጆ የሆነሽ እንድትመጪ እፈልጋለሁ። አሁን በቃ ወደ መጣሽበት መሄድ ትችያለሽ። እሺ ግን ዳግም ምንም እንዳታደርገው። በቃ እንዳታለቅሽብኝ እባክህ። ማታ እንገናኛለን።